ልጅነቴ ፎቶ ብዬ ከምለው ውስጥ ይሄ ነው። ቴንክ ዩ ኦኬ ቴንክ ዩ። የልጅነቴ ፎቶ ከምለው ውስጥ ይሄ ነው። ይሄ ቱታን ያሰደበኝላችሁ ልጅነቴ ፎቶ ብዬ ከምለው ውስጥ ይሄ ነው። ቴንክ ዩ ኦኬ ቴንክ ዩ። የልጅነቴ ፎቶ ከምለው ውስጥ ይሄ ነው። ይሄ ቱታን ያሰደበኝላችሁ እንደው በመድኃኒዓለም ይሄ ቱታ ኤርሚ ብቻሽን አትፈሪም ወይ ብሎ ያለኝ ማለት ነው። ይታያል አቋቋም ራሱ የስላሴ ባሪያ ነበር ብዬ የምለው እውነቴን እኮ ነው። ጌታ እግዚአብሔር ምስክሬ። ሚስጥርም ያየሁትኝ የቀደስኩትም ስላሴ ቤተክርስቲያን ስለሆነ ይሄ የስላሴ ባሪያ እያልኩ ነበር ድሮ የምለው። ስምል ስላሴን ካልኩኝ ንቅንቅ የለም። ይሄው የስላሴ ባሪያ ሆኜ ቀረሁ ለዘላለም። ስሙ ይባረክ። ከእርሱ በቀር አምላክ፣ ከእርሱ በቀር መድኃኒት፣ ከእርሱ በቀር ጌታ፣ ከእርሱ በቀር ህይወት። ግሬኮ ከታች አሁን ከላይ ያለው ቁመትና ቅጥነትና እዚህ ያለውን ይኸው ዝሆኔ ነው የሚያክለው። እንደዚህ ከሱሪው መስፋት የተነሳ እንጂ ውስጥ ብታየው የዚሁ ችሉ ነው የሚያክለው። አሁን ይሄ ሰው የእረኝነቴን ወደኋላ ደግሞ ብታየው ይሄ እንደውም እዚህ ጋር በጣም ዘናጭ የሆነ ልብስ እኮ ነው የለበስኩት። ክቡር ዘበኛ መስልልህ ነበር። አየህ በወቅቱ እና አስታውሳታለሁ። እቺ ስኒከር ጫማ ያኔ ስኒከር ያረኩበት ነው። ምርጥ የባለ ሀገር ቆንጅዬ ማለት ነው። ኦኬ ይሄ ሰው በመድኃኒዓለም ምህረት አደገና ቸርነትና ምህረቱ በህይወቴ ዘመን ሁሉ እየተከተሉኝ ጌታዬ ለዚህ ያደረሰኝ። አሁን ይሄ ሰው ቢኮራ ዓለም አይደለም ሃሌሉያ ራሱ ኤርሚያስ ይስቃል። በዚህ ጊዜ ዲያቆን ሆኜ ነው እቀድሳለሁ። ምርጥ የባለ ሀገር ዲያቆን ማለት ነው። በዚህ ጊዜ ብትመጣ መጽሐፍ ቅዱስ የማያውቅ ለሃይማኖት ግን በጣም ቀናኢ የሆነ አንድ ግግም ያለ ኦርቶዶክሳዊ ዲያቆን መጽሐፍ ቅዱስ ግን የማያውቅ በቅዳሴ መካከል መልእክታት ሲሰጡን ከማንበብና ወንጌሉ ሲነበብ ካህኑ እሱን አንብቦ ከመሳምና ከማሳም ውጪ ምንም የማያውቅ ግን ያለህ በቃ ግግም ያልኩኝ የስላሴ ባሪያ ነው ብዬ የምለው የሆነ ነገር ስትነካኝ ሽመሌን አንስቼ የስላሴ ባሪያ ነው የምለው። አልቀልድም በእግዚአብሔር ላይ እውነትም ዘላለሜ ሁሉ ለስላሴ ባሪያ ሆንኩኝ። ለዘላለም ስሙ ዘሌዋውያን ላይ ሲናገር ዘጸአት ላይ ሲናገር ለዘላለም ባሪያ እንዲሆን ከተፈለገ ጆሮውን ይበሳ ይላል። እግዚአብሔር ለዘላለም እንዲገዛኝ በእውነት ጴንጤዎች አይ ላቭ ዩ የእግዚአብሔር ጴንጤዎች ይህንን የእግዚአብሔርን ቃል ያስተዋወቃችሁን ይህንን የእግዚአብሔርን ቃል እንደወደው እንዳነበው ያደረጋችሁኝ። አሁን ይህ ሰውዬ ከዚህ መጥቶ የትናንትናው ዲያቆን ጌታ ኢየሱስን ሲያገኘው ንግግሬ በሰው ፊት ቢጣፍጥ የተማርኩ ሰው አይደለሁኝም። ምን ታመጣ ግን ጫማ ለመላካካት ፈልገህ እንደዚህ ንቀህ ከመጣ እዚህ ጋር ከተገናኘን የዳዊት አምላክ ከኔ ጋር ነው አልኩ። በትንሹ ጠጠር በአንድ ጥቅስ እጥልሃለሁ። በትዕቢት ከመጣህ ማለት በትህትና ከመጣህ ጌታ የገለጠልኝን ያህል እነግርሃለሁ። ካልሆነ በቃ እኔም ያልገባኝን ወንድሞቼ እናቶቼን ጠይቃለሁ። እና ይሄ ሰው አሁን ቢኮራ ዓለም አይስቅም። እዚህ ጋር ታየውም ራሱ ሰካራም የረገጠው ጣሳ መስለን ተጨማደን ነበር። እንደዚህ እንደውም እዚህ ጋር እንደውም ጌታ
እንትን ብሎናል። አሁን ያን የእረኝነቴን ወደኋላ ደግሞ ሄጄ ባሳይህ ቁንጣው የተቀደደ ጫማ ያላደረገ መቀመጫዬ ንፋስም ምንም የሚያስገባ ማለት ነው። ሱሪያችን ከመቀደዱ የተነሳ ማን ነው ከዛ ያነሳ ብለህ ካልከኝ ኢየሱስ ኢየሱስ ባለውለታዬ ጌታ መድኃኔዓለም ስሙ ለዘላለም ይባረክ። ሰው ያደርጋል እኮ ጌታ ኢየሱስ ለዘላለም ሕይወት ራሱ ይጠራሃል። መንፈሱን ይሰጥህና ስለሱ ክብር ብቻ እንድትጮህ ያደርጋል። ይኸው እየናከኝ እያናደድኩሽ እያበሳጨሁ ማለት ነው። በድካሚ ከሆነ ይቅርታ ጠይቃለሁ፣ በስንፍና ከሆነ ይቅርታ ጠይቃለሁ። ግን ይህን እግዚአብሔርን ቃል ነግሬህ ኢየሱስ ያድና ምንድን ነጋ ጠባ ምን ሌላ ስራ የለውም እንዴ? ለዚህ ዓላማ ነው የተፈጠርኩት። በቃ ለዚህ ዓላማ ነው የተፈጠርኩት። ምንም አይሰለችም እንዴ ምናምን ነገር እንዳይሰለቸኝ ያደረገኝ የኔ ብርታት አይደለም፣ ጸጋው። ጸጋው ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳለሁኝ አንተ ግን በሕይወት ኑር አልከኝ። የኔ ጌታ ኢየሱስ ለዘላለም ስም ይባረክ። ከየት እንዳነሳኝ አውቃለሁ። እዚህ ጋር መጥተህ ቀለጣጥመህ ብትሰድበኝ ማንም ሳይለኝ 7ኛ ክፍል ትምህርቴን የተውኩኝ ሰው ነኝ። አትጨምርልኝ፣ አትቀንስልኝ፣ ጉራዬን አልቸረችር። ምን አለል? ምንድነው ብርታት? ምንድነው አቅም? ምንድነው ጉልበት ብለህ ካልከኝ የእግዚአብሔር ጸጋ። አቤት ይህን ስታቀው፣ አቤት ይህን ስታቀው። ብዙዎች ላሉ እኮ ኦክስፎርድ እንትን ዩኒቨርሲቲ 3 ዲግሪ የደረደሩ ወጥተው ሲናገሩ 7 ሰው አይሰማቸውም። 7 ሰው ለምን? እግዚአብሔርን ንቀውታል፣ ጸጋውን አቃለውታል። እግዚአብሔር አብሯቸው አይቆምም። እኔ ጋር ግን እዚህ እግዚአብሔር ጸጋ ጋር ከመጣህ ቀይ መብራቴ ነው አልኩ። እግዚአብሔር ጋር ከመጣህ ቀይ መብራቴ ነው። 3 እና 4 ዲግሪ ቆልለው ላይቭ ገብተው ዩቲዩብ ላይ ተቀምጠው 7 ሰው አይሰማቸውም። ዝምባም ሆነ ትቀራለህ ማለት ነው። የተባረከውን የእግዚአብሔር መንፈስ ከናከው ከገፋው ለእግዚአብሔር ክብር ማለት ነው። ብዙዎች ላበላብ እየሆኑ የሚከራከሩት ፍጡር ለፍጡር ነው። ለፍጡር ሞቶ ለቀረ ለሚቀሩም ክንዳቸውን ከመቃብር በታች ለተኙ ማለት ነው። ለፍጡር ትናንት አላያችሁም ስንከራከር? የኤልያስ አምላክ በመንፈሱ ያገኛችሁ ወንድሞች እናቶች፣ የእግዚአብሔር ቅናት። ብዙዎች ለፍጡር ይቀናሉ፣ ብዙዎች ለስጋ ለባሽ ይቀናሉ፣ ብዙዎች ለእምነት ተቋማት ለድርጅት ይቀናሉ። እኔ ለፕሮቴስታንትነት አይደለም ምቀናው፣ ለሙሉ ወንጌልነት ለቃለ ሕይወትነት አይደለም ምቀናው። እኔም ምቀናው ስሙን እዚህ ጋር ልጽፈው አልችልም። የጌታዬን ስሙን እዚህ ጋር ልጽፈው አልችልም። ከመጽሐፉ የተጻፈውን ግን ላሳየ። እኔን ግብግብ የሚያደርገኝ ንጉሴና አምላኬ መድኃኒቴና ቤዛዬ እረኛዬና ጌታዬ
አምላኬ የዘላለም አምባ መጠጊያዬ በዚህም ዓለም በዛኝ የሚመጣውም ዓለም ተስፋ ማድረገው እዚች ምድር ላይ ቆሜ የማንንም አዳኝነት፣ ገናንነት፣ ክብር፣ አምልኮ ዋቴቨር ይባል ከእርሱ በቀር ምላሴ ከትናጋይ ጋር ይጣበቅ ለሌላ ነገር ሳወራ ከተገኘው ከአብና ከወልድ ከመንፈስ ቅዱስ በቀር ለሌላ ለማንም አልኖርም። እንዲሁ ሆኜ ድብ እንላለሁ። የዘመኔ ቁጥር ሲያልቅ እሞታለሁ በጥሪ። እስከዛስ በቃ ታያለህ አልኩ። ጌታ እድሜ ይጨምርልኝ እንጂ ፀጉሬ ጥቁርነቱ አልቆ ፊቴ ተሸብሽቦ አሁን የምታዩት ቆዳይ እሺ ሼባው ዛሬም ቲክቶክ እና ዛሬም ሶሻል ሚዲያ ላይ በቃ ኢየሱስ ጌታ ነው ትላለህ ብለህ ብትለኝ አዎ ወንበር ላይ አሁንም ወንበር ላይ ቁጭ ብዬ ነው እየተራመድኩም ነው ማገለግልህ ሙሉ አካል ስላለኝ መራመድ ቢያቅተኝ ሶፋ ላይ እንኳን ቁጭ ብል የተጠራውበትን ጥሪ ስለማቅ ወንጌል ሰባኪነት በምንም አይለወጥም። ጌታዬ እኔን አስቦ የኔን አቅም የኔን ዕውቀት አውቆ አይደለም የጠራኝ። ለመታበያ አይደለም፣ ለጉራም አይደለም። ማናችሁም በትዕቢት ብትመጡ የአብርሃም አምላክ እግዚአብሔር ጎልያድ በዳዊት ፊት በአንድ ጠጠር እንደወደቀ ማንም ኦርቶዶክሳዊ ይሁን አዲስ ኪዳን የጌታችን የኢየሱስ ክርስቶስ ትምህርት እንደውም ይሄ ቀላል ነው። ምክንያቱስ ጌታችን በደንብ ፍትፍት አድርጎ በግልጽ አድርጎ ጽፎልናል። የብሉይ ኪዳን መንባባት እያመጣ ጳውሎስም ከዛ እያመጣ የአዲስ ኪዳን መጽሐፍት የራእይ መጽሐፍት ብቻ ነው ከባድ። ወደዚህ ወስደሃለዋ ብዙ ሚስጥራት ያሉት እና ራእዩ ላይ ወስደሃለሁ ያለ ቀጠሮ ማለት እንደዚህ ዲቤት ምናምን ነገር ተብሎ ሲባል ዲቤት ሰጥቼ ተዘጋጅተህ ተሰናርተህ ኮሜንታሪ አገላብጠህ ተገላብጠህ እንድትመጣ አይደለም። ድንገት መብረቃዊ ጥቃት እንደሚባለው ማለት ነው። ትመጣና ጥቅስ ይሰጥሃል፣ ለእኔም ጥቅስ ይሰጠኛል፣ ትተረጉማለህ፣ እኔም ተረጉማለሁ። ካሜራ ከፍተን ማለት ነው ለህዝቡ ያኔ የመጽሐፍ ቅዱስ ዕውቀት እንዳለህና ኤርሚያስ ገሪባ እንደሆነ ምንም መጽሐፍ ቅዱስ እንደማያውቅ ያኔ ዓለሙ ይዳኛል ማለት ነው። አንዳንዱ የተነሱ ኤርሚያስ ከገድላትና ከድርሳናት ውጭ ምን ያውቃል ምንም እኮ አያውቅም ብሎ ለሚሉ ና ያው ለዚህ 39 ቅዱሳት መጽሐፍት አሉ። በጣም ብዙ ያልተፈቱ ሚስጥሮች አሉ። ጌታ ኢየሱስ አንዳንዶቹ ነው ከዚህ ያመጣ የተናገረው። ጳውሎስም አንዳንዶቹ፣ ጴጥሮስም አንዳንዶቹ ከዚህ ያመጣ ተናግሯል። የሚያበራየውን በሬ አፉን አትሰሩ ተብሎ ተጽፏልና ብሎ ጌታ ስለ በሬ አይገደውም ብሎ ጳውሎስ ቆሮንቶስ ላይ ተናገረው። ከዘዳግም መጽሐፍት ላይ አምጥቶ ነው እኔ ሌላ አመጣልሃለሁ። ለምሳሌ መሰዊያውን ብረት ካልነካው ድንጋይ ስሩት ብሎ ያለው ትተረጉማታለህ። እንደሱ አይነቱን ሰጥሃለሁ። ያንተ ሊቅነት ያንተን 12ኛ ክፍል ኮሌጅ መበጣጠስን የትኛውም ቴዎሎጂ ትምህርት ቤት ገባ አልኮራም አልፈራም። አንዳንድ ጊዜ ጉረኛ ለሆኑ ኦርቶዶክሶች ጉረኛ ለሆነ ጴንጤ መድኃኔዓለም በደንብ ያስተነፍሳል አልኩ። በእኔ በኩል አውቃለሁም ብዬ አልንጠራራም። ራዩ ላይ እንሄዳለን። ባለፈውም ተናግሬያለሁ። ከኛ ቤት ሁሉ ጭምር ያሉ ሳይቀር እዚህ ወንጌላዊ ነኝ ብሎ ገድላት ድርሳናት ውስጥ የሚደበቅ ብለው ያሉ። እውነትህን ነው። ምን ገድላት ድርሳናት? አሁን ገድላ አቦን ነው ደብቀኝ ብዬ የምለው ወንድሜ? ደብቀኝ ሸሽገኝ፣ አቦዬ ደብቀኝ ሸሽገኝ ብዬ ለምን ደብደብ? ከማንም ደበቀው? ገድላት ድርሳናት ውስጥ ሄዳ አትደበቅ ብሎ ለምን ደብደበቀው? መጽሐፍ ቅዱስን ፈርቼው። እስኪ ማን ነው አንድ ሰው የሚመጣ በዚህ ሰዓት? 580 ሰው አለ። እስኪ አንድ ሰው ብሉይ ኪዳን ላይ በደንብ መነጋገር እችላለሁ ብሎ የሚል ሰው አንድ ሰው በቃ ለእንቅልፌ መተኛ እንዲሆን ማለት ነው። ያንቀዠቀዠው ማን ነው? አንድ ሰው እስቲ እጁን የሚያወጣ ይኸው ልክ በእውነት ይኸው አንድ ቦታ አለ። ማን ነው ያንቀዠቀዠው? አንድ ሰው ነው የሚፈለገው። ከፍልስጤማውያን አንድ ሰው ነው የተፈለገው። ከእስራኤልም አንድ ሰው ነው። ጎልያድ አንድ ሰው ብሎ እንዳለ ማለት ነው። አንድ ሰው ናግባና እስኪ ብሉይ ኪዳን ላይ እስኪ አንድ ጥቅስ ልስጥህና ተንትንልኝ ወንድምዬ፣ አብራራልኝ። ቅዥቅዥ ያደረገው እስቲ ማን ነው? ከበሮ በሰው እጅ ሲይዙት ያምር
ማነው በሰው እጅ ሲያዩት ያምር ሲይዙት ያደናግር ይላል። አትናቁ ሰው አትናቅ ሰው ብራዘር። አውቄ ነው የነገርኩ ለጌታዬ ክብር ይሆን ዘንድ እንጂ እኮ ብራዘር እንትን ዲፕሎማ በነገር መለኮቱ ዲግሪ ወስጃለሁ ብዬ ብልህ በእውነት አልመስልም አልመስልም። እንኳን ዲግሪ አይደለም በሩን አላውቀውም። ቴዎሎጂ ትምህርት ቤት በሩን የምን ውሸት ነው? ተምሬ ነው በትምህርቴ ተመራምሬ ምናምን ነገር ኖ። የተማሩ ሰዎች ጌታ እግዚአብሔር ይባርካቸው፣ እውቀት ስለሰጣቸው ጌታ እግዚአብሔር ይባርካቸው። የተማሩ ጌታ እግዚአብሔር ይባርካቸው፣ በእውነት ጌታ ይባርካቸው። ደግሞም እያገለገሉ ነው ዝቅ ብለው። እኔ ጋር ስትመጣ እውቀት ብለህ ብትል ሌላ ነገር ብለህ ብትል ሁሉ ነገር ለኢየሱስ ለጸጋው ባለቤት እርሱ ይከብር ዘንድ በቃ በቃ ኤርሚያስ ስታየው የትናንት ከብትረኛ ከገጠሪቱ ኢትዮጵያ የወጣ ስታየው ይሄ ሰውዬ ለመኩራት በዘሩ ነው የሚኮራው፣ በቋንቋው። ከዚህ ብሔር ወጣሁ እንኳን ብያችሁ ነግራችሁ አላውቅም። ስለ ዘሬ እንኳን አልነግራችሁምም። ደግሞ አርሲ ክፍለ ሀገር ላይ ነው ያደጉት። አርሲ ክፍለ ሀገር ኦሮሚያ ክልል ስለሆነ ሰው በተወለደበት ተፈርጃለሁ። ምንም ተፈላሰፍ አልኩ። የወጣሁበትን ዘርና ብሔር ስለማፍርበት አይደለም። አንድ ዘር አለኝ፣ ኢየሱስ ክርስቶስ የዳዊት ልጅ። አሁን የወጣንበት ዘር ያደግንበት ማህበረሰብ ምንም ያወቅነው እውቀት ያለን ሀብት ያለን ችሎታ ምናምን ወንድሞቼ ናቶቼ ፕሊዝ ጌታ ይኸውልህ ትሑታንን ይፈልጋል። ትሑታኑን ኦኬ፣ ትሑታን ደግሞ ቃላት ማቅለስለስ አይደለም። አሁን አንተም ብሎ ትሁት ምናምን ብለህ እኔ ትሁት ነኝ እያልኩ አይደለም፣ ግን አንተ ብሎ ትሁት ምናምን ብለህ አልከኝ። የሚያውቀኝ ያውቀኛል ንጉሴ። ኦኬ፣ አንዳንዴ ምንጨቅ ቢያደርገኝም በእግዚአብሔር ቃል ጉዳይ ስትቀርበኝ ግን ታውቃለህ ጌታ እንደዛ አድርጎ ስለሰራ እንጂ ማንም ስለሆንኩ አይደለም። የማንም ሰው ልብ ላይ የሚጨክል ልብ የለኝም። ጌታዬ እንደዛ ስላደረገኝ ማለት ነው። እንባ ይቀድመኛል ስለአንተ ስላንቺ ማለት ነው። ኢየሱስ ስላደረገ ነው እንጂ ሰው እጅግ ክፉ ነው ብሎ የሚለው የርህራሄ መንፈስ እኮ ነው የሚገባብን አይደል? ጌታን ስንቀበል የተቀበሉ የርህራሄ መንፈስ የሚራራ መንፈስ ማለት ነው። ለሰዎች ሁሉ የሚያዝን የሚራራ። ስለዚህ የእረኝነቴን አንድ ገጠር ተገኝቷል እያሉኝ ነው። ምናልባት እሱ ፎቶ ይመጣል። ስለዚህ ሰውዬ ከዚህ ተነስቶ ወደዚህ ቢመጣ አሁን ባለበት ይዞታ ማለት ነው ጥብቆ ስለለበሱ ይህን ስለለበሱ ቁምሳጥናችንን ያጨናነቃ ማለት ነው። ይህን ስለለበሱ ቋንቋ ይቀይራሉ ወንድሞች እናቶቼ። ለዚህ ነው ጌታ ይንቃሃል አልኩ። ይህን ለብሰ ይህን ስለለበስክ ምናምን ነገር ማለት ነው። በዚህ 10 ዓመት ውስጥ ሱፍ ለብሼ የመጣሁበት ቀን ትዝ ይላችኋል። አንዴ ማን ነው ምናምን ነገር እንትን ብሎኝ እንዴት እንደጨነቀኝ አልኩ። የዛንም ቀን ግን ልብስ ለብሰው የሚወጡ ሰዎች የማይኮሩ በጣም በቃ ፕሮቶኮላቸውን ጠብቀው የሚለብሱ ወንድሞች እና እህቶች አሉ። እግዚአብሔር አምላክ ይባርካቸው። ልብ ጋ ነው ዋናው ጉዳዩ እና ይህን ብትቀያይሩ በዚህ እንዳትኮሩ ወንድሞች እናቶቼ። እጅ ላይ ብራስሌት ብታደርግ የተለያየ ነገር እንዳትኮራ። ጌታን ለማገልገል የምትፈልግ ከሆነ እንዳትኮራ። ይሄኛውም እዚህ ጋር ድንቡሽቡሽ ምናምን ብሎ ስላለ እንዳትኮራ ብራዘር። አፈርነህና ትረግፋለህ። አፈርነህና እንረግፋለን። ከኮራህ
ከኮራን በአንድ ነገር ብቻ እንኩራ፣ እርሱም በጌታ። የምትመካ ከሆነ በአንድ ነገር ብቻ ተመካ፣ እሱም በጌታ። የምትደገፍ ከሆነ በአንድ ነገር ብቻ ተደገፊ፣ እርሱም በጌታ። ኢየሱስ ክርስቶስ ለዘላለም ስም ይባረክ። ትናንትናችንን እንዳንረሳ፣ ትናንትናችሁ እንዳትረሱ። ለምን ወደዚህ ገባው ብዬ አልልም። ጌታ እንደዚህ ያደርጋል። ጌታ እንዲያደርጋል። የቱንም ያህል የቃል ዕውቀት መገለጥ ቢኖረን፣ ትምህርት ብናስተምር፣ ትንቢቶች ብናመጣ፣ ዝማሬ ብንዘምር፣ ሰው ቢሰማህ፣ በቃ እኔ ምንም ነኝ፣ አንተ ምንም ነህ፣ እኛ ምንም ነን፣ ያለ ክርስቶስ ምንም ነን፣ ያለ ክርስቶስ ተራ ሰዎች ነን አልኩ። ያለ ጸጋው ነቲንግ። የፈሰሰ ውሃ እናቀናም በእግዚአብሔር መንግስት ውስጥ። ለራሳችንም መኖርን አንችልም። ለመኖራችንም፣ ለማገልገላችንም፣ ለህይወታችንም፣ ለዘላለም ለአሁንም ዘመን ለሚመጣውም ዘመን አምባ፣ መጠጊያ፣ ጥላ፣ ከለላ፣ መደገፊያ፣ የዘላለም አባት፣ የዘላለም እረኛ፣ ከየት እንደመጣ አውቆ ወዴትም እንደሚሄድ አውቆ ማበሻ ጨርቅን አስቶ እግራቸውን ካጠበ በኋላ ተከተሉኝ ብሎ ሲላቸው የት እንደሚወስዳቸው አውቆ ለተከተሉት ሁሉ የዘላለምን ርስት ሊሰጥ ተከተሉኝ ብሎ በዚህ ፕላኔት ላይ ሃይማኖት መስርቶ ተከታዮቹን የዘላለምን ረፍት እሰጣለሁ ብሎ ያለ መሐመድ አይደለም፣ አላህ አይደለም፣ ቡድሃ አይደለም፣ ሂንዱዝም አይደለም፣ እንትና የሚባለው ባለ ቦርጫሙ ሰውዬ አይደለም። ለተከተሉት ሁሉ ተስፋን የሰጠ ለተከተሉት ሁሉ ደግሞ ተመልሶ መጥቶ እኔ ባለሁበት ወስዳችኋለሁ ብሎ ስፍራን አዘጋጅላችሁ ዘንድ እሄዳለሁ፣ እመጣለሁ፣ አባት እንደሌላቸው ልጆች አልተዋችሁም ብሎ ያለ የኔና ያንቺ ጌታ ኢየሱስ ክርስቶስ ብቻ ነው ብዬ ምልሸቴ። የኔና ያንተ ጌታ ኢየሱስ ክርስቶስ ብቻ ነው። እስላሞች ምንም ተስፋ የላቸውም። ተስፋቸው ክርስቶስ ካላደረጉ ምንም ተስፋ የላቸውም። መሐመድ ተመልሼ መጣቼ ወስዳችኋለሁ አላለቸውም። የት እንደሚገባም ራሱ እንኳን አላወቅ። ሂንዱዝም በለው፣ ቡድሃ በለው፣ ባለ ቦርጫም ባለ ጢማ ምናም ነገር ማንም በላቸው፣ ሂድ በቡድሃና በሂንዱዝም ሃይማኖት ተመልሰ ጥጃ ሆነ ትመጣለህ፣ ላሞችም ትሆናለህ፣ በግም ትሆናለህ፣ ጢንዚዛም ትሆናለህ፣ እስስትም ሆነ ትመጣለህ፣ ጃርትም ትሆናለህ ይላል። ይሄ ነው ተስፋቸው። ይሄ ነው ተስፋቸው። ለዚች ፕላኔት ለሰው ዘር ሁሉ ተስፋ አንድ ነው ያለው፣ እሱም የዳዊት ልጅ የእግዚአብሔር ልጅ የኔና ያንተ ጌታ ማለት ነው። ስለዚህ በፕራውድ በጣም ደረታችንን ነፍተን አፋችንን ሞልተን በነገስታት ፊት ብናገርበት፣ ሶሻል ሚዲያ ላይ ወጥተን ብንናገር፣ የተማሩ ሰዎች ፊት ያልተማሩ ሰዎች ፊት ብትናገርለት የማያሳፍር አንገት የማያስደፋ የማያሻማቅቅ ስለሱ መናገር ስንጀምር የእግዚአብሔር መንፈስ በውስጥህ እንደሚፍለቀለቅ ሆኖ ምንጭ ይነደላል። ስለ ኢየሱስ መናገር ስንጀምር መንፈስ ቅዱስ በቃ መንፈስ ቅዱስ ስለ ኢየሱስ አፍህን ከፍተህ መመስከር ስትጀምር በውስጥህ የተባረከው የእግዚአብሔር መንፈስ ኃይልን፣ የቃልን መገለጥ፣ መነዳትን ይሰጣል። ስለ ፖለቲካ፣ ስለ ዘር፣ ኦሮሞ፣ አማራ፣ ከምባታ፣ ሀዲያ፣ ወላይታ ስትል ጭጭ ይላል። ንግግር ሁሉ ደረቅ ደረቅ ጣዕም ያጣ እንጨት እንጨት አለ እንደሚሉት እንደዛ ማለት ነው። ኢየሱስን ግን ማውራት ሲጀምር የተባረከው ጌታ መንፈስ ቅዱስ እርሱ ያከብረኛል ብሎ እንዳለ በአንተ ውስጥ ሆኖ ራስ የማታውቀውን ሁሉ ያናግርሃል። ለዘላለም ስም ይባረክ። አባዬ እናመሰግናለን። በቅዱሳን ርስት በብርሃን እንድንካፈል ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን የኃጢአትን ይቅርታ በልጅ በኢየሱስ ክርስቶስ አግኝተን ከዘላለም ጥፋት እንድንድን ከዓለም ርኩሰት ያዳንከን የጠራህን አባት የሆንከን ልጆቼ ያደረከን ከየት እንዳነሳን እያንዳንዳችን እዚህ ያለን እናውቃለን። ትናንትናችንን ወደኋላ ስናወጠነጥን ከእናታችን ማህፀን ከወጣንባቸው ጊዜያትና ዘመናት ዓመታት ጀምሮ እኛ ባላወቅህ እንኳን ወራት አንተ በሄድንበት ሁሉ ከክፉ ስትጠብቀን አናልፋቸውን ብለን ያልናቸውን ክፉ ዘመናትና ወራቶችን ስታሻግረን እኛ ሳናቅህ እንኳን አሁን የገባህን ያህል
አሁን በመንፈስህና በቅዱስ ቃል የተረዳኑን ያህል ሳንረዳ እንኳን ሳናቅህ ስምህን ሲጠሩት ስንበሳጭ፣ ስምህን ሲጠሩት ስንቆጣ፣ ስንራገም፣ ስንደባደብ፣ ፊታችንን ቀጭም ስናረግ፣ ፍቅር የሆንከውን ጌታ ስንገፋህ፣ ግን አንተ ትሁትና ታጋሽ ሆነ ታገስከን። አባ ታገስከን። ደግሞም ራስን ገለጥክልን። ራስን ስለገለጥክልን ከአብ በቀር ወልድን የሚያውቅ የለም፣ ከወልድን በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ተብሎ በቅዱስ ቃልህ እንደተጻፈ የብርሃናት አባት ቅዱስ እግዚአብሔር አብ በመንፈስ በኩል ብላቴናህን ኢየሱስን እንድናውቀው ስለገለጥክልን እናመሰግናለን። ጌታ ኢየሱስ ሆይ አባቴ ብለህ የጠራኸውን ጌታ እግዚአብሔር አብን እንድናውቀው አንተ ስለነገርከን የተባረከው መንፈስህን እኔ ብሄድ ይሻላል አጽናኙን እልክላችኋለሁ ብለህ እንዳልክ ላከው። በእኛ ውስጥም እንዴት እንደገባ ሳናቅ ኢየሱስ ክርስቶስ የሕይወቴ አዳኝና ጌታ ነው ብዬ በተቀበልኩበት በዛን ቀን ሕይወቴን የነካህ የእግዚአብሔር መንፈስ የእህቶቼና የወንድሞቼን ሕይወት የነካህ ጌታ መንፈስ ቅዱስ እናመሰግንሃለን። ለዘላለም ስም ይባረክ አባዬ። ክብር ሁሉ ለአንተ ይሁን። አንተ ስለረዳህን፣ አንተ ስላገዝከን፣ አንተ አቅም ጉልበት ስለሆንከን፣ አንተ ስላሻገርከን ዛሬ ላይ ደርሰናል። አደግን፣ በላን፣ ጠጣን፣ ምንማር ተማርን፣ ምንሰራ ገንዘብ አገኘን። ጉልበት ስለሰጠህን፣ ዕውቀት ማስተዋልን፣ ጥበብን ስለሰጠህን ጠላቶቻችንን ከፊታችን ስትጥላቸው የሥጋ ዓይኖቻችን ባያዩም ሊገሉን የወጡ ሊበሉን የወጡትን ሁሉ እግዚአብሔር የዘላለም አምላክ ከፊታችን ላይ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ ስለቀደምክ ሰባሪው እግዚአብሔር ከፊትና ከኋላ ክብር ስለቀደመን ስለተከተለን እዚህ ያደረስከን እናመሰግናለን። እኛ በተወለድንበት ሌሊት አብረው የተወለዱ እኛ ባደግንበት ጊዜ ያደጉ ዛሬ የሌሉ እኛ ግን አለን። እኛ መልካሞች ሰዎች ስለሆንን ሳይሆን እነሱ ክፎች ስለሆኑ ሳይሆን ምሕረት ቸርነት ስለገነነልን እግዚአብሔር ከነሱ ላይ ምሕረት ስለተቆረጠች ሞቱ። እኛ ግን ምሕረት ስለገነነልን አለን። ስለዚህ ውለታህ እናመሰግናለን። ክብር ሁሉ ለአንተ ይሁን የኔ አባት። ክብር ሁሉ ለአንተ ይሁን ጌታዬ ኢየሱስ ክርስቶስ የእግዚአብሔር ልጅ። አንተን ተቀብለንህ በመንፈስህ መታደስን ሰጠህን፣ አቅም ሰጠህን። ድምፅህን እየሰማን የምትናፍቀን፣ ድምፅህን እያሰማን የምትናፍቀን፣ በእኛ ውስጥ ሆነ የምትናፍቀን ስሜ ይባረክ ጌታዬ ኢየሱስ ስሜ ይባረክ፣ ለዘላለም ስሜ ይባረክ። ስለ ወንድሞቼ ስለ እህቶቼ እናመሰግናለን። ከዘላለም ጥፋት ስላዳንካቸው ገናም ስለምታድናቸው ዛሬ የሚከራከሩ ነገ ጌታዬ ከኛ ጋር አብረው አንተ ስምን ይጠሩ ዘንድ እምን ውስጥ ነበርን ብለው እስኪሉ ድረስ ባሪያን ዘካርያስን ከእንቅልፍ እንደሚነቃ ሰው ከተኛበት መልአክ ልከህ እንደነቃኸው ጴጥሮስ በሰንሰለት ታስሮ ሞቱን እየተጠባበቀ ባለበት በዚያ ሌሊት መልአክ ልከህ ከእስራት እንደፈታው ጌታዬ ለምናለሁ። ቅዱስ ቃልህን የነገርናቸው ከኛ ጋር የተከራከሩ በመንፈሳቸው ጌታዊ ስትናገራቸው ትክክል መሆኑን እያወቁ በአንደበታቸው ተከራክረው ልባቸውን ያደነደኑ እግዚአብሔር ሆይ ለምናለሁ። ስለ ወንድሜ ስለ ጉዳይዲያ ለምናለሁ ጌታዬ ሆይ በኢየሱስ ክርስቶስም እሱና እሱን የመሰሉ ሁሉ አንተ ሊቀበሉ ሲገባ ሄደው ሞትን መረጡ። ሕይወትን ትተው ሕይወትን ገፍተው ሕይወትን ጥለው ሞትን የመረጡ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም የወንድሜ ነፍስ አውሬው እንዳይበላው ምንም እንኳን ሄዶ ቢክድህ ጌታ ኢየሱስ ሆይ ምሕረትን እንድታረግለት እግዚአብሔር ሆይ በኢየሱስ ክርስቶስም እንደገና መመለስ እንዲሆንለት በዛው ጠፍቶ መቅረት እንዳይሆንለት በጌታ በኢየሱስ ክርስቶስምና ስልጣን እጸልያለሁ። ወንድሜ ጉዳይዲያን እግዚአብሔር የዘላለም አምላክ በጨለማ ውስጥ ገብቶ እንደዛው ሆኖ እንዳይቀር እግዚአብሔር ሆይ በኢየሱስ ክርስቶስም ሌሊት በተኛበት ማንም በሌለበት ዙፋንህን ከበው ከሚያመልኩ እልፍ አላፋት መላእክት መካከል አንዱን ጌታዬ ሆይ ብትልከው በሕልም በራእይ ቢናገረው ድምፅን ብታሰማው እግዚአብሔር ሆይ ከእንቅልፍ እንደሚነቃ ሰው ታነቃዋለህ። ምን ውስጥ እንዳለ ታሳየዋለህ። በሕልም ትናገራለህና እግዚአብሔር በመንፈስህ ጌታ ሆይ በኢየሱስ ክርስቶስም እንድትቀሰቅሰው እግዚአብሔር የዘላለም አምላክ እለምንሃለሁ። ገናናው ስም የተባረከ ይሁን። በምድር ዙሪያ ያሉ ወገኖቼና እህቶቼ እውነትን እየፈለጉ እውነት የት ነው እያሉ ብለው ለሚሉ መልካሙን እግዚአብሔር በኢየሱስ ክርስቶስምና ስልጣን ቃልህን እንዲያውቁ የምንነግራቸውን እንዲያስተውሉ ለወንድሞቼና ለእህቶቼ በጌታ ላመኑ እግዚአብሔር በኢየሱስ ክርስቶስም የወንጌልን እውነት ከፊት ይልቅ
እግዚአብሔር በኢየሱስ ስም ከትናንትና ይልቅ ወደፊት እግዚአብሔር በሰጠህን ዘመን በአንተ ጸጋ በአንተ መንፈስ አብዝተን ቅዱስ ቃልህን መናገር እንድንችል ስለ ኢየሱስ ክርስቶስ መመስከር እንድንችል ትውልድን እግዚአብሔር እንዲድኑ በጌታ በኢየሱስ ክርስቶስ ምና ስልጣን እስከ ዛሬ ድረስ ነግረናቸው ቃልህ በልባቸው ተዘርቶ በልባቸው ላይ ያልበቀለ እግዚአብሔር ጭንጫ አንቆ የያዘ እግዚአብሔር ደግሞ እውነትን ማውቀው ሰውን በመፍራት መወሰን እግዚአብሔር የዘላለም አምላክ አቅቷቸው ላሉ ሰዎች መወሰን እንዲችሉ እጃቸውን ይዘህ እንድታወጣቸው ነፍሳቸውን ይዘህ እንድታወጣቸው በኢየሱስ ክርስቶስ ሕያው ስም እለምንሃለሁ። የኔ ጌታ ለዘላለም ስም ይባረክ። ይህን ታደርጋለህና ክብር ሁሉ ላንተ ይሁን። ይህን እያደረግካለህና ክብር ላንተ ይሁን። ወንድሞቼ አብረው እዚህ የሚጸልዩ እግዚአብሔር አብረው ጌታ ሆይ የሚያገለግሉ ታብ ኮፒ ሊንክ ሼር እጃቸው እስኪዝል ድረስ ዓላማ ላለው ነገር ትውልድ ለሚድንበት ነገር ኮፒ ሊንክ ሼር ታብ በማድረግ በጌታ በኢየሱስ የሚያገለግሉ የሚጸልዩ በቦታዎች ሁሉ ሆነው ስለ እኔም እንኳን የሚጸልዩ ስለ ወንድሞቼ እዚህ የሚጸልዩ እኛ ስናወራ እነሱ እግዚአብሔር በኢየሱስ ክርስቶስም ስለኛ ስማችን እየጸለዩ እየጠሩ ስለሚጸልዩልን ልጆቻቸውን ዘራቸውን ትውልዳቸውን ባርክ። የእነሱ የሆነ ነገር ሁሉ በስምህ ጉልበት በጌታ በኢየሱስ ክርስቶስም የተባረከ ይሁን። ከራሳችን ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር ሁሉ አድነህን ለዚህ ቀን አብቅተህናልና ለዛሬም መታመኛችን አንተነህ፣ ለነገም መታመኛችን አንተነህ፣ ለዘላለምም መታመኛችን አንተነህ። የእግዚአብሔር ልጅ ኢየሱስ አዳኙ ጌታ እናመሰግንሃለን። ክብር ሁሉ ላንተ ይሁን። ምስጋና፣ ክብር፣ አምልኮ በዙፋኑ ላይ ለተቀመጥከው ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነህ። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን፣ አሜን። ወንድሞቼ እናቶቼ ተባረኩ። ጸጋ ይብዛላችሁ። በጸሎታችሁ አስቡን። ጌታ ይባርክ። ኤርሚ ፓስተርዬ ተባረክ። ጊዜ አልሰጠሁም፣ ታገለግለናለህ። ሁላችሁንም እሺ፣ ኤርሚ ተባረኩ ሁላችሁ። አሜን። ተባረኩ ወገን፣ ጸጋ ይብዛላችሁ። ሜርሲ ሪታ። አሜን። ተባረክ ኤርሚ፣ እግዚአብሔር ይባርክ።